ሰላም ሰላም እንዴት ናችሁ? ውድ የዩቲዩብ ቻናላችን ተከታታዮች፣ እንግዲህ መምህር ጥበቡ ዮናስ ነኝ። በዛሬው ፕሮግራማችን ላይ የማካፈል ላይ ያሉ አንዳንድ ጥያቄዎችን አብረን የምናይ ይሆናል ማለት ነው። በባለፈው ትምህርታችን ላይ እንግዲህ ስለማካፈል አንዳንድ ነገሮች ለማለት ወይም ለማየት ሞክረን ነበር። ዛሬ ደግሞ እነሱ ላይ ከተመረጡ 5 ጥያቄዎች ለማየት እንሞክራለን። ወደ ጥያቄዎቻችን መስራት ከመግባታችን በፊት ግን አንዳንድ ነገሮች ከባለፈው ክላሳችን እናስታውሳለን ማለት ነው። የመጀመሪያው ነገር ማስታወስ ያለባችሁ ይሄን ምልክት ነበራል ወይም ትላልቅ ቁጥሮችን የምናካፍልበት ቀላሉ ይሄ ነው ምልክት። እዚህ ውስጥ የምንጽፋቸውን ነገሮች ማወቅ አለብን ማለት ነው። ውስጥ ላይ የምትጻፈው ምንድነች ብለናል? ተካፋይ፣ የምትካፈለው ቁጥር ማለት ነው። ተካፋይ ትባላለች ማለት ነው። ተካፋይ የምትባለው ቁጥር ነች። እዚህኛው ላይ የምንጽፈው ደግሞ ምንድነው? አካፋይ። አካፋይ አካፋይ ይባላል ማለት ነው። ተካፋይና አካፋይን እንዴት መለየት እንችላለን ለሚለው ጥያቄን፣ ተካፋይ ማለት ከሁለቱ ቁጥሮች ትልቁ ቁጥር ተካፋይ ነው፣ ኦልዌዝ ነው። ባይሆን እንኳን ብዙ ጊዜ እንደዚያ ነው። ባይሆን እንኳን የመጀመሪያው ቁጥር ሁል ጊዜ ምንድነው ማለት ነው? ተካፋይ የሚካፈለው ቁጥር ነው ማለት ነው። ለምሳሌ 298 እና 4 የሚባሉ ቁጥሮች አሉ። 298 ምንድነው ማለት ነው? የሚካፈለው ቁጥር ነው ማለት ነው። ውስጥ ላይ የምጽፉት ከሁለቱ ቁጥሮች ምንድነው ማለት ነው? 298 የምትለው ምንድነች ማለት ነው? ተካፋይ የምትካፈለው ነች ማለት ነው። አካፋይ ማለት ደግሞ ይሄኛው ቁጥር ነው። አካፋይ ደግሞ 298ን እኩል የሚያካፍለን ማለት ነው። በዚህ አካፋያችን ስንት ነው ማለት ነው? 4 ነው ማለት ነው። ይህ ማለት አሁን 298 ብር ቢኖራችሁ ለአራት ሰዎች እኩል ማካፈል ማለት ነው። ለአራት ሰዎች እኩል ማካፈል ማለት ነው። ድርሻ ትባላለች። ከላይ የምንጽፋት ድርሻ ማለት የሚደርሳችሁ። ለምሳሌ 298ን ለአራት ሰዎች አካፍላችሁ የሆነ ድርሻ ሊኖራቸው ይችላል። እሷ ከላይ የምንጽፋት ምንድነው ማለት ድርሻ ትሆናለች ማለት ነው። ከስር የምንጽፈው ሌላው ቀሪ አይደል ያለው? ቀሪ ማለት ደግሞ ምን ማለት ነው? 298ን ለአራት ሰዎች አካፍለን የቀረን ማለት ነው። ቀሪ ብዙ ጊዜ ዜሮ የሚመጣ ከሆነ ምንድን ያለው? ማካፈሉ አልቋል ብለናል። ቀሪው ግን ከዜሮ ውጭ ወይም አንድ የሚመጣ ከሆነ ማካፈሉ ይቀጥላል ማለት ነው። አንዳንዴ ቀኑን ሙሉ ብታካፍሉት ቀሪው ዜሮ ላይ መጣ ይችላል። ምን በማድረግ እናልፋለን? በማጠጋጋት እናልፋለን ማለት ነው። ይችን ሎንግ ዲቪዥን ሜትዳችንን መርሳት የለብንም ማለት ነው ስለማካፈል ስናወራ። የመጀመሪያው ጥያቄያችን እዚህ ጋር ያለው አሁን ለምሳሌ ምንድነው? 298 ሲካፈል ለአራት። ሁለተኛው ጥያቄያችን 6246 ሲካፈል ለስንት? ለ6። ሶስተኛው ጥያቄያችን 15728 ሲካፈል ለ8። አራተኛው ጥያቄያችን 32898 ሲካፈል ለ3 እና 52945 ሲካፈል ለ5 የሚሉትን ጥያቄዎች አብረን እንሰራለን ማለት ነው። አብራችሁ ቆዩ። እንግዲህ ከጥያቄ ቁጥር 1 እንጀምራለን ማለት ነው። ጥያቄ ቁጥር 1 ምንድን ነው ያለው? 298 ሲካፈል ለስንት? ለ4 ነው ያልነው ማለት ነው። ሎንግ ዲቪዥን ሜትዳችንን እናወርዳለን። ውስጥ ላይ የምንጽፈው ቁጥር ምንድን ነው ብለናል? ተካፋይ የምትካፈለው። ስለዚህ ከሁለት አንዱ የሚካፈለው ምንድን ነው? 298 አለ። 298 ያው 4 ደግሞ በአካፋይ ቦታ ላይ እናስቀምጣለን ማለት ነው። መስራት እንጀምራለን። ምንድን ነው የመጀመሪያው? ሁለትን እንቆርጣለናል። ሁለትን እናወርዳለን። 2 ለ4 ማካፈል እንችላለን? አንችልም ማለት 2ን ለ4 ማካፈል አንችልም። ካልቻለን ምንድነው ኔክስት ላይ ምን እናደርጋለን? እናወርዳታለን። ኔክስቷን ወይም ከሷ አጠገብ ያለችውን ቁጥር እናወርዳለን። ስለዚህ አሁን 2 የነበረው 9 ስትወርድለት ስንት ሆነ? 29 ሆነ ማለት ነው። 29ን ለ4 ማካፈል አሁን እንችላለን፣ ምክንያቱም 29 ከ4 ስለሚበልጣል። ስለዚህ 29ን ለ4 ስታካፍሉት ስንት ጊዜ ይደርሰናል? 7 ጊዜ ይደርሳል። 7 ጊዜ ይደርሳል። 7 ሲባዛ በ4 ስንት ነው?
28 አይደል? ስናቀናንስ 29 ሲቀነስ 28 ስንት ነው? 1። ትክክል 1። ሶ 1 መጥቷል። 1 አይደል? ሶ 1 ለ4 ማካፈል እንችላለን? አንችልም። ስለዚህ አሁን የቀረን ቁጥር ስንት ነው? 8 አይደል? 8ን እናወርዳለን ማለት ነው። 8ን እናወርዳለን። አሁን 18ን ግን ለ4 ማካፈል እንችላለን። ለ4 ማካፈል እንችላለን። ሶ 18ን ለ4 ስታካፍሉ ስንት ነው? 4 ጊዜ አይደል? 4 ሲባዛ በ4 ስንት ነው? 16። ስታቀናንሱት ስንት መጣ? 2 አይደል? አሁን ቀሪያችን 2 መጥቷል። ቁጥርም ጨርሰናል። ስለዚህ ቀሪው 2 ከመጣ ምንድን ነው? አላለቀም አይደል? ማካፈል ምን ታደርጋላችሁ? ነጥብ መልሳችን ላይ እንሰጥና 0 እንጨምራለን ማለት ነው። 0 እንጨምራለን ማለት ነው። ኔክስት ላይ 20ን ለ4 ማካፈል እንችላለን። 20ን ለ4 ስታካፍሉ ስንት ጊዜ ይደርሳል? ይኸው 5 ጊዜ ይደርሳል። 5 ሲባዛ በ4 20 አይደል? ሶ 20 አሁን ስናቀናንስ 20 ሲቀነስ 20 0። ሶ 0 ቀሪያችን ሁሉንም ቁጥር አካፍለን ቀሪ 0 ከመጣ ያ ማካፈል ምንድነው ማለት ነው? አልቋል ይባላል ማለት ነው። ቀሪያችን 0 ካልመጣ ግን ያ ማካፈል አላለቀም የሚለውን ስቴፕ መያዝ አለባችሁ። ስለዚህ 298 ብር ይዛችሁ ለ4 ሰው እኩል ብታካፍሉት ምን ይላል ማለት ነው? 74 ብር ከ50 ሳንቲም ደርሷቸው ቀሪ እናንተ ላይ 0 ይሆናል ማለት ነው። ስለዚህ 74 ብር ከ50 ሳንቲም ለእያንዳንዱ ይደርሰናል ማለት ነው። ኦኬ ግልጽ ነው ብዬ አስባለሁ። ወደ ሁለተኛው ጥያቄ እንሂድ። ሁለተኛው ጥያቄያችን ምንድን ነበር? 6246 ሲካፈል ለስንት? ለ6 ነበር ያለው። ሶ አሁንም እናደርጋለን ማለት ነው። ይችን እናወርዳለን። ሶ 6246 እዚች ጋር ደግሞ 6። አሁን 6ን እንቆርጣለን አይደል? 6ን ቆረጥ 6 ወረደ። 6 ሲካፈል ለ6 ማካፈል እንችላለን። 1 ጊዜ ይደርሳል። 1 ሲባዛ በ6 6። 6 ሲቀነስ 6 0። ኔክስት ስንት አለች? 2 አይደል? 2ን አወረድን። 2 ለ6 ማካፈል እንችላለን? አንችልም አይደል? ምክንያቱም ኔክስት ምን ማድረግ አለብን? 4ን ማውረድ አለብን አይደል? መሀል ላይ ሆኖ 2 ቁጥሮች በተከታታይ ካወረድን ምን እናደርጋለን ብለን መልሳችን ላይ 0 እንጨምራለን። ለምንድን ነው 0 የተጨመረው ካላችሁን 2ን አወረድናል። ይሄው 2ን አወረድን። 2ን ለ6 ማካፈል አልቻለም። ኔክስት ስንትን አወረድን? 4 አወረድን። ስለዚህ 2ንም 4ንም በኩል ነው ያወረድነው። ሶ 2 ተከታታይ ቁጥሮችን የምናወርድ ከሆነ ምንድነው ማለት ነው? መልሳችን ላይ 0 እንጨምራለን። እዚህ ጋር ነው እዚህ ጋር ልክ እንደዚህ አይነት ሆኗል አይደል? 2 ለ4 ማካፈል አልቻለም ነበር። ስለዚህ 9ንም አብረን አሁን 2ም 9ም አንድ ላይ ነው። ግን ምን አላደርግም? 0 አላደርግም ማለት ምክንያቱም 0 ቁጥር አይጀምርም ወይም ስታካፍሉት ምን ይሆናል ማለት ነው? 0 የምንጨምረው መጀመሪያ ላይ ሳይሆን መሀል ላይ የመጡ ቁጥሮች ከሆነ ወይም መጨረሻ ላይ የሚመጣ ከሆነ 2 ተከታታይ ቁጥር የምታወርዱ ከሆነ መልሳችሁ ላይ ወይም ድርሻችን ላይ 0 እንጨምራለን። መጀመሪያ ላይ የሚመጣ ከሆነ ግን ምን አናደርግ ማለት ነው? ድርሻችን ላይ 0 አንጨምር ማለት ነው። ሶ ለዚያ ነው 0 መልሳችን ላይ የምንጨምረው። አሁን 24 ሆኗል። 24ን ለ6 ማካፈል እንችላለን? አንችልም? እንችላለን። ስንት ጊዜ ይደርሰዋል? በጣም አሪፍ 4 ጊዜ ይደርሰዋል። 4 ጊዜ ይደርሰዋል። ሶ 4 ሲባዛ በ4 ስንት? 4 ሲባዛ በ4 ስንት? 4 ሲባዛ በ6 ስንት? 24 አይደል? ስታቀናንሱት ይቺ ምን መልሱ ስንት? 0። አሁንም ቀሪ ያለች ናት 6 የምትባል ቁጥር አለች። ስለዚህ 6ን ለ6 እናካፍላለን። ይካፈላል። ስንት ጊዜ ይደርሳል? 1 ጊዜ። 1 ሲባዛ በ6 6። ስትቀናንሱ ስንት ሆነ? 6 ሲቀነስ 6 0። ሙሉ ቁጥራችንን አካፍለን ቀሪያችን ምን ሆኗል? 0 መጥቷል። ስለዚህ ማካፈሉ እዚህ ላይ አልቋል ማለት ነው። ማካፈሉ እዚህ ላይ አልቋል ማለት ነው። ሶ 6246 ብር ይዛችሁ ለ6 ሰዎች ብትሰጡ ስንት ይደርሳችኋል ማለት ነው? 1041 ብር
ሰታችሁ ቀሪ እናንተ ጋር 0 ይኖረናል ማለት ቀሪ እናንተ ጋር 0 ይኖረናል ማለት። ኦኬ ግልጽ ነው ብዬ አስባለሁ። ሁለት ቁጥሮች መሀል ላይ እና ከመሀል ዳር ላይ በተከታታይ የምታወርዱ ከሆነ መልሳችሁ ላይ 0ን ትጨምራላችሁ። መጀመሪያ ላይ ግን እንደዚህ አሁን ለምሳሌ 2ንም 9ንም አውርደናል። የመጀመሪያ ቁጥር ከሆነ ግን 0 መልሳችን ላይ አንጨምርም ማለት ነው። ምክንያቱም 074 አይጨምርም ማለት ነው። መሀል ላይ ግን ከሆነ ሁለት ቁጥር በተከታታይ የምናወርድ ከሆነ መልሳችን ላይ 0 እንጨምራለን ማለት ነው። ግልጽ ነው ብዬ አስባለሁ። እንቀጥል። ሶስተኛ ጥያቄያችን ስንት ነበር? ያ 32,898 ሲካፈል ለስንት ነው ያለው? ለ8። 32,898ን ለ8 አካፍሉን የተባለው ሜትዳችንን ሎንግ ዲቪዥናችንን እናወርዳለን። 32,898ን ከውስጥ እንጽፋለን። እዚችኛዋ ጋር 8 ትኖረናለች ማለት ነው። 8 ትኖረናለች። አሁን ትቆርጣላችሁ። 3ን ቆረጥ። 3ን ለ8 ማካፈል እንችላለን? አንችልም። ቁጥር ስላለን ድጋሚ 2ን ቆረጥን። አያችሁ ተከታታይ ነው አይደል ያወረድነው 3ንም 2ንም። ግን እዚች መልሳችን ላይ 0 አንጨምርም፣ ምክንያቱም መጀመሪያ ስለሆነ። መሀል ላይ ከሆነ ግን ተከታታይ 2 የምታወርዱ ከሆነ መልሳችሁ ላይ 0 ትጨምራላችሁ እንደቀድሞ ማለት። አሁን ወደ ያለንበት ስንመለስ 32ን ለ8 ስታካፍሉ ስንት ይሆናል? 32 ሲካፈል ለ8 4 ጊዜ 4 ሲባዛ በ8 ስንት ሆነ? 32 ራሱ ነው። ስታቀናኑ 32 ሲቀነስ 32 0። ሁለቱን ወርደናል። አሁን የቀረችን 8 አለችን ነው ማለት ነው። 8 ለ8 ማካፈል እንችላለን። ስንት ጊዜ? አንድ ጊዜ። 1 ሲባዛ በ8 8። ስታቀናኑ 8 ሲቀነስ 8 0። ኔክስት ያለችው ደግሞ ቁጥር 9 ይቻላል። 9 ነው ወራድ 9 ለ8 ማካፈል እንችላለን። 9 ሲካፈል ለ8 ስንት ነው? ትክክል፣ አንድ ጊዜ ይደርሳል። 1 ሲባዛ በ8 8። ስታቀናንሷ ስንት ሆነች? 1። አሁን 1 አይደል? ኔክስት ያለችው ቁጥር 8 አይደል? 8 ታወርዳለህ። ስለዚህ 18 ሆነች። 18 ለ8 ስታካፍሉ ስንት ሆነች? 2 ጊዜ ደርሷል። 2 ሲባዛ በ8 16። ስታቀናንሳ 18 ሲቀነስ 16 ስንት ሆነ? 2 ሆነች ማለት 2 ሆነ። አሁን አካፍለን ጨርሰናል፣ ግን ቀሪያችን 0 አልመጣም አይደል? ስለዚህ ማካፈሉ ምልክት ይቀጥላል ማለት ነው። ማካፈሉ ይቀጥላል ማለት ነው። ቀሪያችን 0 እስኪመጣ ማለት ነው። 2ን ለ8 ማካፈል አንችልም አይደል? ስለዚህ ነጥብ ሰጠን እዚች ጋር ምን እናደርጋለን? ከስር 0 እንጨምራለን። አሁን 20ን ግን ለ8 ማካፈል እንችላለን። ስንት ጊዜ ደርሷል? 2 ጊዜ። 2 ሲባዛ በ8 16። 20 ሲቀነስ 16 ስንት ጊዜ? 4። አሁን 4 ሆነ። 4 ሲካፈል ለ8 ማድረግ እንችላለን? አንችልም። አንዴ ነጥብ ስለሰጠን እዚች ጋር ምን ማድረግ እንችላለን? 0 መጨመር እንችላለን። አንዴ ነጥብ ከሰጣችሁ በኋላ 0 መጨመር ትችላላችሁ ማለት ነው። 40ን ለ8 እናካፍል። ስንት ሆነች? 5 ጊዜ። 5 ሲባዛ በ8 ስንት ሆነ? 40። ስታቀናንሱ ስንት ሆነ? 0 አይደል? 40 ሲቀነስ 40 0። ቀሪያችሁ 0 ከመጣ ያ ማካፈል ምን ብሏል? አልቋል። ለምሳሌ ስንት ነው? 32,898 ብር ይዛችሁ ለ8 ሰዎች ብታካፍሉ ስንት ይደርሳችኋል ማለት ነው? 4,112 ብር ከ25 ሳንቲም ለእያንዳንዳቸው ይደርሳል ማለት ነው። ለእያንዳንዳቸው ይደርሳል ማለት ነው። ኦኬ ግልጽ ነው ብዬ አስባለሁ። ወደ ጥያቄ ቁጥር ስንት? 4 እንሄዳለን። ጥያቄ ቁጥር 4 የሚለን ምንድን ነው? 15,728 15,728 ሲካፈል ለስንት? ሲካፈል ለስንት ነው ያለው? አይ ቲንክ ለ3 መሰለኝ ያልነዋል። አይ ቲንክ ለ3 መሰለኝ ያልነው። ይህንን ደግሞ እናካፍላለን ማለት ነው። 10
ከሁለቱ ምንድነው ማለት ነው የሚካፈለው? ተካፋዩን ከውስጥ እናደርጋለን። ስለዚህ 15728 እቺ በ3 ስታወርዱ አንድን አወረድን። አንድ ሲካፈል ለ3 ማድረግ አንችልም። ኔክስት 5ን እንዳወረዱ 15ን ለ3 ግን ማካፈል እንችላለን አንችልም? እንችላለን። ስንት ጊዜ ደርሷል? 5 ጊዜ። 5 ሲባዛ በ3 15 አይደል? መልሱ ስታቀናንሱ ስንት ሆነ? 0። ኔክስት ያለችው 7ን ለ3 ማካፈል እንችላለን። ስንት ጊዜ ደርሷል? 2 ጊዜ። 2 ሲባዛ በ3 6 ስናቀናንስ 1። አሁን ስንት እናወርዳለን? 2ን ታወርዳላችሁ። አንድ አጠገብ ላይ 2 ታደርጋላችሁ። 12ን ለ3 ስንት ነው? 12 ሲካፈል ለ3 ስንት ጊዜ? 4 ጊዜ ይደርሳል። 4 ጊዜ ይደርሳል። 4 ሲባዛ በ3 12 ስታቀናንሱ አሁን 0። ኔክስት ስንት ቀረች? 8 አይደል? 8ን ለስንት ታካፍላላችሁ? ለ3 8ን ለ3 8ን ለ3 ስታካፍሉ አሁንም 2 ጊዜ ይደርሳል። 2 ሲባዛ በ3 6 ስታቀናንሱ 2። አሁን አካፍለን ጨርሰናል፣ ግን ቀሪ አለ። ቀሪ ካለን ቀሪው 0 እስከሚሆን እንሰራ የለ እንቀጥላለን ማለት ነው። አሁን 2ን ለ3 ማካፈል አንችልም። ስለዚህ ነጥብ እንሰጥና እዚች ጋር 0 እንጨምራለን። አሁን 20 ለ3 ግን ማካፈል እንችላለን። 20 ሲካፈል ለ3 ትክክል 6 ጊዜ ይደርሳል። 6 ሲባዛ በ3 18 ስታቀናንሱ ስንት? 2። 2ን ለ3 ማካፈል አንችልም። ስለዚህ አንድ ነጥብ ሰጥተናል 0 እናደርጋለን። 20 ሲካፈል ለ3 ስንት ጊዜ? 6 ጊዜ። 6 ሲባዛ በ3 ስንት ጊዜ? 18 ስታቀናንሱ 2 መጣች። 2ን ለ3 ማካፈል አንችልም። ስለዚህ 0 እንሰጥና 20 ሲካፈል ለ3 ስንት ጊዜ? 6 ጊዜ። 6 ሲባዛ በ3 18 ስታቀናንሱ 2። ስለዚህ ይሄ ቁጥር መጨረሻ ላይ ምን ብላችሁ ትደመድማላችሁ? ቀሪው በታምር 0 አይመጣም ማለት ማጠጋጋት ይኖርብናል ማለት ነው። ማጠጋጋት ይኖርብናል። ምክንያቱም ቀሪው ምን ብናካፍለው 0 ስለማይመጣ ማለት ነው። 15728 ሲካፈል ለ3 ስንት ነው ማለት ነው? 5242.66 ሶስተኛው ቁጥር ስናጠጋጋት 7 ትሆናለች ማለት ነው። 5242.66 ሰዓት ይሆናል ማለት ነው። ይሄ ቁጥር 15728 ሲካፈል ለ3 5242.66 እያለ ይቀጥላል እንጂ ቀሪያችን እንደምትመለከቱት ምናምን 0 አይመጣም ማለት ነው። 0 አይመጣም ማለት ነው። እንቀጥላለን። ጥያቄ ቁጥር 5 ጥያቄ ቁጥር 5 ምን ይላል? 52945 ሲካፈል ለ5 52945 ሲካፈል ለ5 አይደል? እንጀምራለን። 52945 ሲካፈል ለ5 እንቆርጣለን። 5ን ወረደች። 5 ሲካፈል ለ5 ስንት ነው? አንድ ጊዜ አይደል? 5 ሲካፈል ለ5 አንድ ጊዜ። 1 ሲባዛ በ5 ትክክል 5 ስንት ሆነች? 0። ኔክስት የምናወርደው ቁጥር ደግሞ 2 ነው። 2 ሲካፈል ለ5 ማድረግ እንችላለን? አንችልም። ድጋሚ አንድ ቁጥር እናወርዳለን። 9። 2 ቁጥር መሀል ላይ ሆነ 2 ቁጥር ተከታታይ የሚወርዱ ከሆነ መልሳችን ላይ 0 እንጨምራለን። መልሳችን ላይ 0 እንጨምራለን። አሁን 29ን ለ5 ማካፈል እንችላለን። 29 ሲካፈል ለ5 ስንት ነው? 5 ጊዜ ይደርሳል። 29 ሲካፈል ለ5 5 ጊዜ ይደርሳል። 5 ሲባዛ በ5 25 ስታቀናንሱ 29 ሲቀነስ 25 4 4ን ለ5 ማካፈል እንችላለን? አንችልም። ስለዚህ እናወርዳለን። ድጋሚ 4 ስላለች 4ን እናወርዳለን። 44ን ግን ለ5 ማካፈል እንችላለን። ስንት ጊዜ ይደርሷል? 8 ጊዜ ይደርሷል። 8 ሲባዛ በ5 ስንት ሆነ? 8 ሲባዛ በ5 40። ስለዚህ ስናቀናንስ 44 ሲቀንስ 40 4 ሆናል። 4ን ለ5 ማካፈል አንችልም። ስለዚህ ያለችን ደግሞ 5 አለች። 5
45ን ለ5 ማካፈል እንችላለን አይደል? 45 ሲካፈል ለ5 9 ጊዜ 9 ሲባዛ በ5 45 ራሱ ስቀንሱ ስንት ነው? 45 ሲቀንስ 45 ዜሮ። ቀሪው ዜሮ መጣ ማለት ነው። ቀሪያችን ዜሮ መጣ። ስለዚህ 52945ን ለ5 ሰዎች እኩል ብናካፍላቸው 10589 እያንዳንዱ ሰው ደርሶ እርስዎ ጋር ቀሪ ስንት ይኖራል ማለት ነው? ቀሪ ዜሮ ይኖረናል። ቀሪ ዜሮ ይኖረናል ማለት ነው። እንግዲህ ማካፈል ላይ ያለው ነገር በቀላሉ ይሄን ይመስል ነበር። ማንኛውም ያልገባችሁ ነገር ካለ መጠየቅ ትችላላችሁ። ስለተከታተላችሁን አብራችሁን ስላላችሁ እናመሰግናለን። ቪዲዮአችንን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ ይተባበሩ። በመጪው ክላስ እስከንገናኝ ድረስ እናመሰግናለን። መልካም ጊዜ